ለስራም የምትመጪ ከሆነ ትሰሚያለሽ። አሁን ይህን ሁሉ ለስራም ከመጣሽ ተጠንቀቂ። አሁንም ደግመን የምናሳውቅሽ እሱን ነው። በዚህ ሁኔታ የቀጥዬ ነገ ጠዋት ዩቱብ ተከፍቶልኝ መጥቼ ጨረቃ ፋሚሊ ብቴ አንሰማሽም። መስማችን ጥጥ ነው። እሺ። እና ሀይሚን በዚህ መልክ በዚህ እንትን ሄደሽ አትናገሪያት። በቃ ስራም ነው ስሪ፣ ግን እንደዚህ ገፍተሽ ሄደሽ እኔ በቀደምም ብያለሁ፣ የሆነ ስራም ቢሆን በሆድሽ ያለውን ቂምሽን ነው እያወጣሽ የምትናገሪው። ይህ ምንም መደባበቅ አይደለም። እልህሽን ነው እየተወጣሽባት ያለሽው። እንደማታገኙ ታውቂያለሽ፣ ብሩኬም ታውቂዋለሽ፣ እንደማታገኝ አረጋግጠሻል። ግን እዚህ ጋር እንዴት ነው በቃ ይሄ በዚህ አጋጣሚ የልቤን ልናገር ከሆነ ተሳስተሻል። ወደ ቦታሽ ተመለሺ፣ የምትሰሪውን ስሪና ከልጆቹ ህይወት ውጪ። በቃ ትናንትና አልፈልግሽም ብሎሻል። ጠብቂ 3 ወር በቃ። የዛን ጊዜ ደግሞ የዛን ሰዓት ተገናኙ። የዛ ሰዓት ደግሞ ተገኝቶ ትናንትና ቅመምዬም የኔ ቆንጆን ያሳድጋለሁ ልጁ ብላለች። ችግር የለውም። አይ አልፈልግም ብለሻል፣ ይቅርታ እኔ እናንተን እርዳታ አልፈልግም ስላለሽ፣ ስለዚህ እርዳታቸውን ካልፈለሽ ከመካከላቸው ውጪ እና ልጆቹ ወደ ህይወታቸውን ይቀጥሉ፣ ወደ ራሳቸው ይመለሱ። አንቺ በመጣሽ ቁጥር እሳት እየጫርሽ ትሄጃለሽ። በቃ ይሄን ነው የምለው። አንቺ በመጣሽ ሰዓት እሳት ጭረሽ ነው የምትሄጂው። እና እንደዛ አድርግ። ብሩኬም ደግሞ ትንሽ ምልህ የኔ ወንድም ፕሊዝ እንደው በእግዚአብሔር ይሆንብን። ሀይሚ ከዚህ ልጅ ጋር እኩል አድርገ ይሄን ቃላት አትወራወር። በቃ ሀይሚም ሀይሚ ናት፣ ይቺ ናት። ስለዚህ ሀይሚ ነው ውጡልኝ አይባልም። ሀይሚ ማናት? ይቺ ልጅ ማናት? ይሄ የማይሆን ነገር ነው። ይህን እንደ ስህተት ሆነ አርመው፣ በእውነት አርመው። ሀይሚን ከዚች አልናገርም ብቻ ከእሷ ጋራ ውጡልኝ አትበል። በቃ ማናገር ባለብህ መንገድ አናግር ሀይሚን። ይችን ማናገር ባለብህ መንገድ አናግራት። ግን ውጡልኝ ሁለታችሁም አይባልም። ትላንትም ማልክ ትትለንቱ የማልክ ለምን? በቃ ይህንን ብሩኬ እኛ ስለምንወድህ ነው። ይህንን ደግሞ ግዴታ ነው አስተያየት መስጠት አለብን። ምክርም ቢሆን ማድረግ አለብን። ይህን ነገር ከአሁን በኋላ ሀይሚን ውጪ ከዚህ አትበል። በቃ እሷን ሳይሆን እኛም እያመመን ነው። ሀይሚዬን ውጡ፣ ከእሷ ጋር ደርበ ውጡ አትበላት። ትናንትም ዛሬም አብም የነገረ ይሄንን ነው። በቃ በቀደም ትናንት የሰራው ቪዲዮ ልክ አይደለም። ሀይሚን ከዚህ ልጅ ጋር ማንትን ማድረግ የለብህም። ይህን ወደ ራስ ተመለስ። አረጋግተህ ጠይቅ፣ አረጋግተህ ይቅርታ ጠይቅ። ያንም እያለን ነው የዳኒ ጊዜ። በቃ አረጋግተህ ይቅርታ ጠይቃት። አዎ ልክ ናት። ይችላል የማይሆን ሙድ ውስጥ ናት ያለች። አሁንም እኮ ሀይሚ በታንትኑ ቢሆን የማይሆን ሙድ ውስጥ ገብታለች። ስለዚህ ያንን ነገር ደግሞ አረጋግተህ ለብቻ ጠርተህ ከካሜራ ውጭ ጥራት አላችሁ። ፍፄ ጥሩና በስነ ስርዓቱ አናግሯት። በቃ እንዲህ ፍፄ ያኔ ያ ሁሉ ነገር እኮ በአንዴ ጠርተህ አስተካክልሃል አይደለ? የፋሲል ጊዜ። አሁንም ደግሞ ይችንም ጥራህና ሁለቱን መጀመሪያ አስተካክለ እሱንም እሷንም ቁጭ አድርጌ እኮ ምንም የተደረገ ነገር የለም። በቃ እንዲህ ነው። ይህንን ነገር እስከማድረግ ጠብቂኝ። እስከዛ እኛም ስራችንን እንስራ። ተመለሱ ደግሞ ወደ አዲስ አበባ። በቃ ጨርሱ። አሁን በዓል ነው። በዓላችሁን ጨርሳችሁ የሆነ ነገር አድርጋችሁ ነው አዲስ አበባ። እሷ እኮ ከአጠገቧ ስትርቁ ልጅቷም ትረጋጋለች። አሁን ግን እዛው አጠገቧ ቁጭ ብላችሁ እሷም ኝኝኝ እያለች ስትመጣ ይችን ልጅ ደግሞ እሷን ስታይ ልክ ነው እንዴ? ባላንጣዋ ናት እኮ በእውነቱም እንደ ስራውን ቢሆንም ይቺ ልጅ ብሩኬን ይህን ያደርጋሉ ብላ የመጣች ልጅ ናት። ስለዚህ ማንኛውም ሰው ቢሆን ኢሞሽናል ትሆናለች ይች ልጅ እሷን ስታይ ማለት ነው። ስለዚህ እባካችሁን ወደ ራሳችሁ እንድትመለሱ ነው የምንፈልገው። አሁንም ይህንን ካራክተር ጽፈ የሰጠ ሰውዬ እባክህ ከኛ ጋር አትጋጭ፣ ከኛ ጋር አትጣላ። ታውቃለህ ይሄንን። ስለዚህ ይሄን ነገር ወደ ራሳችሁ ተመልሳችሁ አስተካክሉ። ቁኑ ከፈት እናርጋችሁ በሰላም አልቆ ባህልንም አብራችሁ ከኋላችሁ እሰየው። ካልዋላችሁም ደግሞ እንግዲህ እሱ የእናንተ እንትን ነው። እኛ ይሄን አርጉ ማለት አንችልም። እናንተ ጋር ነው ሁሉ ነገር ያለው። ስለዚህ ይሄን ነገር እንደምታስተካክሉ አስተካክላችሁ ወደ ራሳችሁ ወደ መስመራችሁ ግቡ። ብሩኬና ሀይሚዬ በእናንተ ይሄ ነገር እንደዚህ ውጪ ውጣ በእናንተ አያምርም። በቃ ፈጽሞ አያምርም።
ስለዚህ የምታደርጉትን አድርጋችሁ ወደ አዲስ አበባችሁ ተመለሱ። በቃ ውጡ ከዚህ ህይወት። ህይወት በቃ ይሄ ስራ እናንተን በፍጹም ሊመጥን አልቻለም። ለምን ነገ ጠዋት ምናምን እየጨመረ በሄደ ሰዓት ቃላት እየተለዋወጣችሁ አንተም የሆነ በቃ እንትን ውስጥ ስትገባ እርግጥ አሁን ትናንትና ተናደሩ ውጭ ያልክ እንደዛ አድርጎ ማስወጣት በጣም ከባድ ነው። ትላንትና ያው ስላልተናገርን ነው እንጂ ሁላችንም ደስተኞች አይደለንም። ለምን ስራም ቢሆን የዚህን ያህል ሄደ። በቀደም እንደዛ ኦኬ መኪና ውስጥ እንደገና ደግሞ ትላንትና ተደገመ። ይሄ ነገር ሲደገም ይህን ካራክተር የሰጠ ሰውዬ ምን እስከሚሆኑ ነው እነኚህ ልጆችን የምጠብቃቸው? ስለዚህ ከታርገው በቃ ይህን ነገር ከታርገ በሚስተካከል አስተካክለ አንተ ራስ ከውጣ። አሁን አንተ ራስ የማይሆን ነገር ውስጥ እየገባህ ነው። ስለዚህ በምታስተካክለ መንገድ አስተካክለ እነኚህ ልጆች ወደ ሰላማቸው እንዲመጡ አድርጋቸው። ይህንን ነው የምለው። አንቺ እየሩስ ግን ፕሊዝ ካሁን በኋላ ግን ይሄ የማይሆን ነገር ሀይሚ ላይ እንደዚህ አይነት አረካት አደርጋለሁ የምትይ ከሆነ አይደለም ከዚህ ያው ቲክቶክ መንደር ልትመጪ ማለት። ስለዚህ ወደ ራስሽ ተመለሺ። ምንድነው ተረት አለው ሆድ ያባውን ብቅል ያወጣዋል ባል ነገር አለ። ይችን አጋጣሚ ፈልገሽ በዚህ እንትን አገኘዋት ብለሽ የውስጥሽን እየተናገርሽ ነው። በደንብ ያስታውቅብሻል። እሷን ሲታይ ምን ያህል ፊትሽ እንደሚነድ ሁላችንም እናያለን፣ ምን ያህል ፊትሽ እንደሚለዋወጥ። ስለዚህ ደግሞ አንቺም ወደ ቦታሽ ተመለሺ። ከዚህ ነገር ውስጥ የምትወጪ ከሆነ ውጪ። ከልጆቹ ህይወት እንደዚህ ገብተሽ አታመሰቃቂያቸው። እነሱ ለነገሩ እኮ ምንም የሚሆኑት ነገር የለም። ነገ ጠዋት አንድ ላይ ናቸው። ምንም የሚፈጠር ነገር የለም። የሚለያዩ ልጆች አይደሉም። ግን እንደዚህ የማይሆን ቃላት ሀይሚን በንዴት መጥፎ ቃላት እየወረወረች ነው። ትላንትም ተትላንት ወደም እያየን ነው። እንደዛ በቃ ይሄ ነገር ነው። ይህን እየተወራወሩ ነው። ኦዲንስም እዚህ ጋር እየተከፋፈለ ያለው እንጂ መጀመሪያ የስራ እንደተጀመረ እኮ ሁሉም ኦዲንስ አንድ ላይ ሆኖ ነበረ። በቃ በማይሆን ሰዓት የሆነ ክፍተት ተፈጠረ። እዛ ጋር የሆኑ በቃ ትልልቅ እናት ነን ያሉ ልጅ ያለን ሰዎች ነን ብለው የማይሆን ቃላት ሲናገሩ ሲረግጡ ታደሩ። በቃ ከዛ የፈረደበት ኦዲንስ ግማሽ ወደዚህ ግማሽ ወደዛ ግማሽ ወደዚህ ሆነ እና ለምን እንደዛ ማታድርጉ? ኦዲንሶችም ደግሞ በቃ እስቲ ትተን ሁሉንም ነገር የሚሆኑትን እስቲ መጨረሻቸውን እኔ ብለን በቃ ሲመጡ ከቻልን እኔ ካልቻል ከፍተን እንተው። ያ ቪው ይቁጠርላቸው ለነሱ። በቃ ይህ ስራ ነው ይቁጠርላቸው፣ እነሱ ከተመቻቸው ማለት ነው እንጂ እኛ ተነስተን ብሩኬን እንደፈለግን ረግጠን እዚጋ ሀይሚን እንደፈለግን ረግጠን እዚጋ ሊሆን አይችልም። ይሄ በፍጹም አይሆንም። ስለዚህ ኦዲየንስም ወደ ራሳችን እንመለስ። የራሳችንን እንደ ስንት ሀሳብ አለብን እኮ እኛም በሰው ሀገር ነው ያለ ነው። ነገ ምን እንደምንሆን አናውቅም። እዚህ ጋር ብዙ እህቶች እየተጎዱ ነው። ብዙ እህቶች እያለቀሱ ነው። እንዴ ለምን በቃ የእናንተ ቪዲዮ በተለቀቀ ሰዓት እየጌ ነው ሁሉም ጋር እኛ የጠነከርነው ጠንክረን ነው እኮ አይተንም እንደዚህ መልስ የምንሰጣችሁ። ሌላው ደግሞ እያለቀሰ ነው። እንዴ ለምን የሚሳደቡትን አትዩ። ለትንሽ ለጥቂት 10 ለማይሞሉ ሰዎች መልስ እንመልሳለን እያላችሁ ብዙሃኑ ኦዲየንስ እየተጎዳ ነው። ብዙሃኑ ኦዲየንስ እያለቀሰ ነው። እንዴ ምግብ መብላት ያቃታቸው ልጆች አሉ። ለምን? ይሄ ሁሉ እኮ እናንተን ስለሚወድ እናንተን ስለሚያከብር እናንተን እንትን ስለሚል ነው። ግን በዚህ መንገድ ሄዳችሁ ደግሞ ኦዲየንስን ማታስከፉ፣ ኦዲየንስን ማታስቀይሙ። ሀይሚዬ አንቺም ያው ሁሉን ነገር ታውቂያለሽ። አንቺ አሁን እኮ አንድ ቀን አይፈጅብሽም ይሄን ነገር ወደ ቦታው መመለስ። መቤቴን በአንቺ ምንም አይነት ነገር አላፍርም። በአንድ ቀን ወደ መስመሩ ታስገቢዋለሽ። ግን እልህ ተያይዘሻል። ከልህ ውጪ። በቃ ስራም ቢሆን ከልህ ውጭና አንቺ መንገድ ስር እንትኑን አስይዢ። ብሩኬ አንቺ ያልሽውን ነገር ይሰማል። ሁሉን ነገር እንትን ይላል። ስለዚህ ወደ መስመሩ መልሹ ሀይሚዬ። አንቺ ሁሉን ነገር አስተካኪ። ብሩኬም እንደዛው። በእንደዚህ አይነት መንገድ አይደለም ሀይሚን ማረጋጋትና እንትን ማለት። በስነ ስርዓቱ ጠይቃት። በቃ ቁጭ አድርገህ እንዲህ ነው አንቺ ተረጅኝ፣ አንቺ አልተረዳሽኝ ያው እያልካት ነው። ግን ደግሞ በኦዲየንስ ፊት ካሜራ ይዛችሁ ደቅናችሁ ሳይሆን በውስጥ ጠርታ አናግራት። በቃ ሀይሚ ይሄ ነገር እንደዚህ ቢሆን እንዲህ ነው። በቃ ወደ መስመራችን እንመለስና እንየው። እችን ልጅ የምናሸንፋት በዚህ ነው በላት። በቃ ይሄ እኮ
አንድ ቀን ሌላም ሰው አስታራቂ ሳይገባም ሌላም እንትን ሳይል ሁለታችሁ አስተካክላችሁ ይህን ነገር ከት የምታደርጉት እናንተ ናችሁ። ግን እናንተ እየወጣችሁ እንደዛ ባላችሁ ቁጥር ይህን ታራክታል የጻፈው እኔ ግን እንደዚህ የሆኑ እየተሰዳደቡ እያየ ትስቃለ፣ ትደሰታለ። እኔ ግራ የገባኝ አሁን ያንተ ነው። እመቤቴን እኔ ከላይ አልልህም፣ ግን እንደዚህ አይነት ካራክተር ሰጠን እነኚህ ልጆች እንደዚህ ያልሆነ ቃላት እየተወራወሩ ምን ያህል ነው ይሄ? በዚህ ስራ ነው እንዴ? ይሄ ስራ አይደለም። እመቤቴን ራስን እያዋረዱ ራስን እያስናቁ እንዲህ አንድ ሰው እኮ ይሄ የወደፊት ትዳሪ ነው የወደፊት ባሌ ነው ያለው ሰው እንደዚህ አይነት ቃላት መወራወር አንተ ምን ይመስላል? ቆመ ሰታይ እሱን ደግሞ የወደፊት ሚስቴ ናት ብሎ ያላትን ልጅ እንደዛ መነጫጭቁ። ትናንትና ለማናቃት እዚህ ቪዲዮ ላይ እንግዲህ ስትቀርብ ነው ያየናት። ከማናቃት ልጅ ጋራ ደምረህ ውጪ ማለት ይሄ ከባድ ነው። ብሩኬ አሁንም ይሄን ነገር አስተካክል። እኔ በዚህ ነገር ትናንትና የምናገራለሁ ብዬ ነበረ። አስተካክል ብሩኬ፣ ይሄ ለአንተ የሚመጥንህ አይደለም። አትበላት፣ በቃ ውጭልኝ አትበላት። አይሚን ውጭልኝ እንዳትላት። ከዚህ በኋላ ውጭ የሚለውን ነገር አቁም በቃ። እና ከዛ የምታወራውን ነገር እሷ እንኳን እሳት ሆነ አሁን እሳት ሆነ ትመጣለች፣ እሷም እሳት ሆነ ትመጣለች። እና እዛ ጋር ማን ነው ነገሩን የሚያበርደው? ግዴታ እኮ አንዳችሁ መቀዝቀዝ አለባቸው። ስለዚህ ደግሞ ችል ሴት ናት፣ ተናዳለች በወቅቱ በቃ በመጣው ነገር ያናድዳል። አዎ ትናገራለች። የዛ ሰዓት ደግሞ አንተ ነህ አቀዝቅዛ ሀይሚዬ እንደዚህ ቢሆን እንዲህ ነው ይሄ ነገር እንዲህ ነው ብለህ ብትላት እኮ ትመለሳለች። ግን አንተ እዚህም እሳት ስትሆን እዛም አሁን ትላንትና የእውነት በጣም ደስ አይልም። ያው ወንድምህም ነግሮሃል፣ እኛም ደግሞ እነግርሃለን። በጣም የሚያስጠላ ነው የትላንቱ። እኔ በቀደሙ እንኳን ችግር የለውም መኪና ውስጥ ነው። ትላንት ግን ያን ያህል ነገር ማድረግ ሀይሚን በጣም ከባድ ነው። እንደዛ አድርጎ ማስወጣት ሀይሚን ይሄ ራሱ ለብቻው ይቅርታ ያስጠይቃል። ማርያምን ለብቻው በቃ ለብቻው እናንተ ሁለታችሁ በዚህ ነገር በጣም አጥፍቻለሁ፣ በጣም ኢሞሽናል ሆኜ ነው ብለህ የእውነቴን ነው ይቅርታ ጠይቃት። በትላንቱ ብቻ እንደዛ ያን ያህል ማድረግ የለብህም ነበር እሷ ላይ። ኦኬ ይሁን፣ ግን ለማናቸውም ይህን ስራ አሁንም እንደምታደርጉት አድርጋችሁ በቃ ከእናንተ ክብር አይበልጥም። ማንኛውም ነገር ከእናንተ ክብር አይበልጥም። ራሳችሁ እንደዚህ አዋርዳችሁ ራሳችሁን ዝቅ አድርጋችሁ እንደዚህ አይነት ነገር ባይሰራ ጥሩ ነው። በተረፈ ደግሞ ካሜራማን እንደዚህ አይነት ነገር በሚወራወሩበት ሰዓት እባክህ ከታርግላቸው። ዝም ብለህ ያገኘውን አታውጣ፣ ከታርግ በቃ ያገኘውን ዝም ብለህ አትልቀቅ። እንዲህ ምንድን ነው? እንደዚህ አይነት ቃላት በሚጠቃቀሙበት ሰዓት አውጣው። አሳይታቸው ነው አይደለ ቪዲዮ የምትጭነው። ስለዚህ ከታርገው እንዲህ ይሄ በጣም የሚያስጠላ ነገር ነው። ስለዚህ ያው ሁላችንም እንግዲህ ወደ የቦታችን እንመለስ። ኦዲየንሶችም ተረጋጉ። ምንም ይሄ የሚያስለቅስም ምንም ነገር የለም። መሰለኝ በቃ ይሄ ነገር ሲበዛ ምንድን ነው ወደ ሌላ እንትን ይገባል። ስለዚህ ተስተካከሉ። አንተ ግን አሁንም ቢሆን ኢንተራክተር የሰጠ ሰውዬ እባክህ በቃ ልጆቹን ወደ ቦታቸው እንዲመለሱ አድርጋቸው እንጂ ይሄ ሀይሚና ብሩኬን ስራና መፈታተን ሳይሆን ይሄ ማለያየት ይባላል። እመቤቴን እና ተጠንቀቅ። ይሄን ላለ በጣም ወይ ጨረቃ ደከመሽ እኮ በቃ እውነት ምን ላድርግ ታዲያ? እያናደዱኝ እኮ ነው። እና መጨረሻ ግን ለማናቸውም እግዚአብሔር አምላክ እናንተን ወደ ቦታችሁ የመለሳችሁ እመቤቴ ማርያም እናት በሉ ያላደረሰቱ ሰውዬ ይበሉ ሰውዬ እያልኩኝ ነው እኮ ኦብሴዬ። እኔ አንድ ነገር መናገር እፈልጋለሁ። ተናገሪ። ግን ይኸውልሽ ናኒ ተናገሪ። ከናኒ ሌላ ታወራለሽ? ተናገሪ። ከዛ ውጭ በቃ ጨርሽ። አንድ መናገር የምፈልገው አውሪ። አሁን ኦብስዬ አንድ ጥያቄ አንቺን መጠየቅ እፈልጋለሁ። በምሳሌ አንድ ሰው ካራክተሩ ወይ ደግሞ ድርሰቱን ጽፎ የሰጣ ሰውዬ አሁን በምሳሌ እዛ ጋ አሁን ዛሬ ቡራ አንድ መልስ መልሷል። እኔ ተናድጄ ነው ኢሊ ውስጥ ከገባው ቀን እኔን አያደርግኝ እንደማለት ነው ያወራ ያለሁና አንደኛ ደረጃ
እንደ ድርሰቱ እንደ ወይ ደግሞ እንደ ራሳችን ህይወት ካመጣ ነው የተበደለችው ሀይሚ ናት። ገባሽ? አንደኛ ደረጃ መጀመሪያ ላይ ብዙ ቦታ ላይ ዋሽተዋታል። ሁለተኛ ደረጃ ደግሞ እቺ የመጣችው ያንን ወደሱ ህይወት የመጣችው ይሄንን ነገር ይዞ የመጣ እሱ ራሱ ነው። ገባሽ አይደል? ብሩኬ ራሱ ነው። አሁን እዚህ ጋር መሸፋፈን ሳይሆን እንደ ህይወታችን አካሰምን ማለት ነው። እቺ ልጅ ወደቀች፣ ሆስፒታል ተኘች። ከዛ በኋላ ያለቀሰችው እንባ ሁላችንም ከሷ ጋር አልቅሰናል። ተበድላለች። ዛሬ ምንም ነገር ብታወራ እዚህ ጋር ድርሰቱ ላይ ማለት ነው ምንም ነገር ሀይሚዬ ብታወራ ዝቅ ብሎ ገባሽ? ምንም ነገር ብታወራ ተናዳለች። አንደኛ ደረጃ 2 ዓመት አምና ከሱ ጋር የኖረችውን ሰው ሀታለች። ገባሽ አይደል? ሀታለች። እሺ ዛሬ ደግሞ እሷ መጥፎ ቃል ራሱ ብትወረውር ሰከን ብሎ አስቦ እንደ ጥፋተኛ እኔ ጥፋተኛ ነኝ ብሎ ተቀብሎ የፈለገችው ነገርን ብታወራ እሺ ብሎ ተቀብሎ እሷን ወደ ትክክለኛ ወደ በፊቱ ሀይሚ መመለስ ያለባት የብሩኬ ድርሻ ነው። ገባሽ አይደል? ምክንያቱም ተበድላለች፣ ብዙ ፈተናዎችን አሳልፋለች እንደ ሴትነቷ ማለት ነው። ዛሬ ግን እሱ ያናደደችኝ በተለይ የሀይሚ ቃል በጣም ያናደደኝ ነው ያለ ነው። የእሷን ስብርን እሷ የተሰበረችው ነገር ሳይሆን የእሷ ቃል ነው እሱን ያናደደው ያለው። ለምንድን ነው ድርሰቱ እንደዚህ የሆነው? እኮ አሁን ቆይ አልጨረስኩም። እሺ የመጣች ልጅቷ የሀይሚ ክብር አልሰጠችም። ገባሽ አይደል? ክብር የሚባል ነገር የሀይሚ አልሰጠችም። ሁለተኛ ደረጃ ደግሞ ሀይሚ እኛ የምናውቃት ሀይሚ አሁን ሀይሚና የበፊቱ ሀይሚ አንድ አይደለችም። ገባሽ አይደል? ስለዚህ አሁን ሀይሚ ተከብራ የመጣች ልጅቷ ሀይሚን አክብራ። ምክንያቱም አንቺ የራስሽ የሰጠሽው እንትን ነው አይደል? ሰው የሚሰጥሽ። አሁን ብሩኬ የሀይሚ የሰጣቴን ክብር ነው ልጅቷ የብሩኬ መንገድ ላይ ነው የሄደችው ያለችው። ገባሽ? እኔ ብሩኬ ጥፋተኛ ነው ያልኩ አይደለሁም። ነገር ግን እንደ እውነተኛ ካወራ ነው እንደ እውነት ካወራ ነው ሀይሚዬ በጣም በጣም ተበድላለች። አሁንም ድረስ ግን እሷ ጥፋታቸውን ወደ እሷ ነው መገልበጥ የፈለጉት ወይ ደግሞ ልጅቷን ዛሬም እንዳወራ ብሩኬ በጣም ይሄ ነገር በጣም ውስጤን የሆነ ነገር ያደረገኝ ስለሆነ ይሄንን ነገር እስኪ ንገሪ። ይኸውልሽ ምን እንደሆነ ታውቂያለሽ ናኒ? አሁን ልጆቹ ጋር ምን እንደሆነ ታውቂያለሽ? ልጆቹ ጋር ሳይሆን ያለው ገጸ ባህሪው ይር ዘግ እንት ያዋን በሰውልሽ ብሎ ከነ حيوان انت شو كسች እና ከእንትና አትበይ ከሌሎቹ ጋር መንሳት ተሰዳጀ ዝም በይ። ይኸውልሽ አሁን እኮ እኛ ያልነው ያስተማሩ ያሉት እንትና ማለት ነው ያስተማሩት ሳይንቲፊክ አይደለም። አውርተናል እኮ يجلس يتعاد يا كلب يا حيوان بسويلت لك بلوك حيوان يلا እና ተትን ነዚታቸው እና ይኸውልሽ ምን እንደሆነ ታውቂው ማለት ነው ስክሪፕቱን ወደ ልጅቷና ወደ ሀይሚ ገለበጡት። አሁን ገባሽ አይደለም? ኦኬ ወደዛ ገለበጡት። እንዴት እንደገለበጡት ታውቂያለሽ? አሁን ልጅቷና ሀይሚ ጥፋተኛ ናት። ገባሽ አይደለም? እነሱ አሁን ስክሪፕቱ ያለው አንድ ቀን እንትና ያቺ ስክሪፕት ይዛ ትመጣለች፣ አንድ ቀን ደግሞ ሀይሚ ስክሪፕት እንደ ስክሪፕት አድርጋ ነው እዛ የምትመጣው። ስለዚህ ስክሪፕቱ ሁለቱ ጋር አሁን ካራክተሩን እያወዘወዙ ያሉት እነማን ናቸው? ሀይሚና ልጅቷ ናት። አሁን እነሱ ከእንትኑ ውስጥ ወጡ። ገባሽ አይደለም? ለዛ ነው ሹብኪ እና ያንን ሁሉ ተገልብጦ የመጣ ምንድነው ወደ መጨረሻ ላይ ምን እንደዛ ሽልቱ
እና መጨረሻ ላይ ምን እነሱ ለምን ልጅቷና ሃይሚ ገለበጡ መሰለሽ? ጥፋተኛው ቅርታ ጠይቄያለሁ፣ ልቅ ብዬ ቅርታ ጠይቄያለሁ። ያንን ነገር ለኔ ማድረግ ሱበዲ ሳደ ያ ረብ ለፍዛ ቀጥዩ። አዎ እና ነው መገልበጡን እንዴት እንደገለበጡ ልንገርሽ። መገልበጡን እንዴት ወደ ሃይሚ እንደገለበጡት ወደ ሃይሚና ወደ ልጅቷንና ሃይሚን አንድ ላይ እንዳደረጉት ለምን እንደሆነ ታውቂያለሽ? ብዙ ሰዎች ይኸውልሽ ሹባዲ ሹፊ እንደ ፕራንክ ብሩኬ ፕራንክ እንደሚያደርግ አድርጎት ነው ድርሰቱን ያመጡት። አየሽው አይደለም? ከዛ ድብልቅልቅ አድርጎ መጡና መጨረሻ ላይ ህዝቡ ልጅቷ እርግዛ አይደለችም